ተመልካቾቻችን እንኳን ለ129ኛው የአድዋ የድል በዓል በሰላም አደረሳችሁ እያለን የአዲስ መዝናኛ እንግዳ ዝግጅታችን ላይ እንገኛለን። እንግዲህ ዛሬ የአድዋ ድል በዓል በመላው ኢትዮጵያ እየተከበረ ይገኛል። ይህን የአድዋ ድል በዓል ስናስብ ደግሞ ጀግኖች አርበኞቻችንም በዚሁ ይታሰባሉ። ከጀግኖች አርበኞቻችን መካከል ደግሞ አንዱ ከሆኑት ቤተሰብ ጋር ቆይታ እናደርጋለን። አብራችሁ ቆዩ። ያስተልን እንደምን አሉ? እንኳን ደህና ቆያችሁ። የፊት አውራሪ ሀብተ ጊዮርጊስ የወንድማቸው ኃይለ ማርያም ዲነግዴ የልጅ ልጅ ነው። ታሪክና ምሳሌ የሚባል መጽሐፍ ውስጥ ፎቶግራፍ ነበረ እንደው ትዝ ይለኛል በትንሹም ቢሆን እና እዛ ላይ ያው እንግዲህ ይሄ ከሌ እንደዚህ ሲሉን ያው እኛም ሰው ነንና ትንሽ ኩራት ይሰማናል። ደስ ይለኝም ነበር እውነት እንደነሱም ደግሞ ጥሩ ነገር ሰርቼ ለማለፍ ሁልጊዜ ምኞቴ ነበር። አጼ ምኒልክ ጦር የግዛት ማስፋፋት ተብሎ በየቦታው የተላኩ እንደ ጎበና ያሉ እሳቸውን እንዳጋጣሚ የማረኩ እሳቸው ናቸው። እሳቸው ማርከዋቸው ወደ መንዝ ነው የተወሰዱት እና እዛ በሄዱበት ጊዜ የወሰዷቸው ሰውዬ በጣም ብዙ ነገር አስተማሯቸው። ተኩስም ፈረስ ግልቢያም ብዙ ነገር አስተማሯቸውና በኋላ ምኒልክ ደግሞ ያው የተማረኩት ይመለሱ ሲባል ምኒልክ ጋር ዝም ብለው አላኳቸውም። ራሳቸው ይዘው መጥተው ብልህነታቸውን፣ ጉብዝናቸውን፣ ታማኝነታቸውን ለምኒልክ ይሄ ሰው አጠገብህ ቢሆን በጣም ይጠቅማልና አጠገብህ አድርገህ እየው አሳድገው ብለው እሳቸው ተናግረው ነው መልሰው የሄዱት። የፊት አውራሪ ፎቶግራፍ ይሄ ነው። ከጽህፈት ሚኒስቴር ነው መሰለኝ ከአንዳንድ ቦታዎች ነው ያገኘናቸው እና ከዛ በኋላ በትልቁ ያሳጠብነውና ትልቅ አደረግነው ማለት ነው። እኛ ደግሞ መጽሐፍ አሳትመናል። ይሄ ነው እንግዲህ መጽሐፉ ሀብቴ አባመላ በሚል ከጦር ምርኮኛነት እስከ አገር መሪነት ያው ምርኮኛ ነበሩ። ገበየሁ እንትን ከአረፉ በኋላ ነው እሳቸው የጦር ሚኒስትርነቱን የወሰዱትና ጉብዝናቸው፣ ብልህነታቸው፣ አስተዋይነታቸው፣ አመራራቸው በጣም ተፈጥሮ የተሰጣቸው ስለሆነ በጥሩ አይነት መርተው የአድዋን ድል በጥሩ አይነት መንገድ እንደተወጣ ነው ይታወቃል። መላ ያውቃሉ። አንድን ነገር ሲያዳምጡ ዝግ ብለው ነው ቶሎ መልስ አይሰጡም። አስተውለው በቃ ለዛ ለችግር መፍትሄ የመስጠት ልምድ የመስጠት ልምድ ስላላቸው ሁሉም ሰው አይሳቸው እኮ ቢያደርጉት ያውቁትበታል፣ መላላቸው ይባላል። ራሳቸው ዳግማዊ ምኒልክም ቢሆኑ ችግር የገጠመው ጉዳይ ሲመጣ እስቲ አባ መላጋ ሂዱ አጣለተም ብልሃት ይላሉ። በዛ መሰረት ነው እሳቸው ንጉሱ ብዙውን እንትን ይሰጧቸዋል ማለት በጣም ያቀርቧቸው ነበር። እንደሚታወቀው እሳቸውም እኮ የመጀመሪያው ጦር ሚኒስትር ናቸው። ሁለተኛ ደግሞ የሚኒስትሮች ሰብሳቢ ነበሩ። የውጭ ጉዳይ ሚኒስትርም ነበሩ። ያን ሁሉ ይዘው ይመሩ ነበር። ያው ከባለስልጣኖቹም ጋር እንዳመላቸው እንደሚፈለገው የውጭ ሀገርም ሰው ሲመጣ ያውቁበታል፣ ብልሃት አላቸው። በዛ መሰረት እንደሚገባ እንደሚመስል እንደሚፈለግ ይልኩ ነበር፣ ይናገሩ ነበር፣ ይሰሩ ነበር። ልዩ ባህሪያቸው አድሎ የለም። አሁን እንዳጋጣሚ አንድ የወንድማቸው ልጅ ነው ምናምን እንደዚህ ጥፋት አጥፍቶ የሞት ፍርድ ፈርደውበታል እና አድሎ የላቸውም። በዚህ ነው በቃ ልዩ የሚያደርጋቸው። ከማንኛውም ሰው ከማንኛውም እንትን ለማንም አደሉ፣ ለሁሉም እኩል ናቸው። ሁሉም ደግሞ አስተያየቱም አስተሳሰቡም የሚወስዳቸውም በዛ መሰረት ነው። ይሄ ጋሻቸው ነው የፊት አውራሪ ሀብተ ጊዮርጊስ ማለት ነው። ይሄ ደግሞ ጎራዴ ነው የሚባለው። ጎራዴያቸው ነው። ልብስ ነበረው፣ ልብሱ ተበጣጠሰ። ይሄም ጋሻቸው ነው።
ካሉት ውስጥ የተገኘውን ነው እዚህ ያቀረብነው። እንግዲህ እነኚህ ሁለቱ ናቸው። ይሄ እንግዲህ ጎራዴው ነው እና ይሄም ቀለሙም አልለቀቀም። ትንሽ ከበድም ይላል። ያው ለነሱ ግን አይከብድም እና ያው ጠንካሮችም ነበሩ። እነሱ ሀገራቸውን ይወዳሉ፣ አንድነት አላቸው። አንድነት ለማምጣት ሌት ከቀን ይለፉ ነበር። ልዩነት የለም። ቅድሚያ የሚሰጡት ያው ለራሳቸው ሳይሆን ለሀገራቸው ነው። ያው ወጣለሁ ገባለሁ። ግን እኛ በጣም ኩራት ነበረን እኮ ኢትዮጵያኖች። በጣም እንትን እንላለን፣ ያከብሩናል። ታሪካችንን ማወቅ ይፈልጋሉ። በተቻለ መጠን መቼም እኛም ትሁቶች ስለሆንን ተፈጥሮም ጸጋ ነው ይሄ። አክብረን ነው እና የሚጠይቁትን እነግራለን፣ ማወቅ ያለባቸውንም እነግራለን። ያው አድዋም ብዙ ሰው ያውቀዋል፣ ብዙ አፍሪካዊ ያውቀዋል፣ ዓለምም ላይ ይታወቃል። በዛ ሲያነሱ እኛም ደግሞ በተጨማሪ ያው የራሳችንም የሁሉንም እየጨመር በደንብ እናስረዳለን፣ እናወራለን፣ ስለ አድዋ እናወራለን። እነኚህ ብርሌዎች ናቸው። እቺም ያን ጊዜ ብርሌ ናቸው የሁለቱ። ይሄ እጅ መታጠቢያቸው ነው። እጃቸው ሲታጠቡ በዚህ ነው ውሃው ተደርጎ እጃቸው የሚታጠቡት ማለት ነው። ከመዳብ ቀለሙም እኮ የመዳብ ነው። ለዚህ ነው ያለቀቀው ይመስለኛል። እነኚህ ደግሞ መጠጫዎች ናቸው። ፊት አውራሪ ሀብተ ጊዮርጊስ ይላል። ሀብተ ጊዮርጊስ ነው የሚለው። አሁን ጠፍቷል። ይሄ መጠጫ ነው። መስራት ሲኖር ምን ሲኖር አንዳንዶቹ የሚጠጡበት ይመስለኛል። እሳቸው አይመስለኛል። ያኔ ጠጅ ነው በብዛት ጠላው ብዙ ጠጅ ይመስለኛል። ጠጅ የሚጠጡበት ይሄ እሳቸው ዋንጫ ነበረ። በዛን ጊዜ ቆንጆ ነበርና እንትን ይሄ ራሳቸው መጠጫ ነበር። እነሱ ሲነሱ ኩራቱም አለ፣ ደስታውም አለ። በቃ ብጥብጥ ነው ብቻ። እኔ እንጃ ሁልጊዜ ነው ደግሞ ከአመት አመት አንዱን አመት ሆኖ አንዱን አመት አይደለም። ሁልጊዜ አድዋ በመጣ ቁጥር በየአመቱ ያ ስሜት አለኝ። በቃ እንደውን እንጃ አልቅሽም ደስም ይለኛል። ምንም አላውቀው ብቻ ራሱ ሙዚቃው ሲዘመር ወይም አለ አይደለም ይሄ እንትኑ ስሜቴ ብጥብጥ ነው የሚለው። አሁን የኔ ልጆች የሁለቱንም ታሪክ ለማወቅና ለመስማት በጣም ይፈልጋሉ። እነሱም ደግሞ ለጓደኞቻቸውም ያወራሉ፣ ያውቁታል። የኔ ልጆች ያውቃሉ። ያው ለልጆቻቸውም ደስ የሚያስተላልፉ ተስፋ አደርጋለሁ። ይሄ ዳዊታቸው ነው። ያው ዳዊት የሚደግሙት የነበረ ነው። ዳዊትና ድርሳን ለየብቻ ነው። ይሄ ዳዊት ነው። ወደ መጨረሻው ስማቸው ተጽፏል። እዚህ ጋር ስማቸው ተጽፏል፣ ግን ከመቀመጥ የተነሳ እንትን ብሏል። እየጠፋ እንትኖቹ ግን እንዳሉ ነው። ጽሁፈት ብራና ጽሁፍ ነው። ብራና ነው። መቼም የአድዋ በዓል የኛ ብቻ አይደለም፣ ያው ተብሏል። የአፍሪካም ነው የዓለምም ነው። መቼም አንዳንዶቹም ያከብሩታሉ እና ይሄ ቀን በቀላል የሚታይ አይደለም። ያው መቼም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ሆኖ ነው እንጂ የአድዋ በዓል በጣም መከበርና የሚያስደስተንም የምንኮራበትም ነውና ትውልዱም ደግሞ ይህንኑ ይዞ ወደ ታች ወርዶ ልጁም ለልጅ ልጁም ቢነግርና ይሄ ቀን ቢከበር በየጊዜው እንዳይጠፋ ማለት ነው ቢቀጥል በጣም እፈልጋለሁ። ህዝቡንም አደራ ምለው ይሄን ነው። ለመላ ኢትዮጵያውያን እንኳን ለ129ኛ አድዋ በዓል አደረሳችሁ አደረሰን። ተመልካቾቻችን የእንግዳ መሰናዷችን የተመለከታችሁትን ይመስል ነበረ። ቆይታችን ቆንጆ እንደሆነ ምንም ጥርጥር የለውም። እንግዳችንን በአዲስ መዝናኛ ስም እንግዳችን ስለሆኑ ከልብ እናመሰግናለን። ተመልካቾቻችን 129ኛውን የአድዋ የድል በዓልን ምክንያት በማድረግ ለዛሬ ያዘጋጀንላችሁ የአዲስ መዝናኛ እንግዳችን የተመለከታችሁትን ይመስል ነበረ። ቆይታችን እንግዲህ ከፊት አውራሪ ሀብተ ጊዮርጊስ ዲነግዴ ቤተሰብ ከሆኑት ከወይዘሮ ዝምታ ወርቅ ጋር የነበረን ቆይታ ይህንን ይመስል ነበረ። ለነበረን ቆይታ እናመሰግናለን። ከቀሪ የአዲስ መዝናኛ ዝግጅቶቻችን ጋር መልካም ቆይታ